የብዙ ሰው ትዳር በዚህ ምክንያት ፈርሷል። ወንድ ለወንድ ሴት ለሴት በቤተ ክርስቲያን ውስጥ መንፈሱ እንዳያገኛችሁ በብርቱ ጸልዩ። ሀብተ መርገም ሀብተ በረከት አፉ ላይ ያለ ይባላል። ሙርናታ ያገልጋይ እብድ ነቢያት ስነ ስርዓት አርጉ። ትጨራረሱ ዝም እንበላችሁ እና ያለን ይላሉ። አያዩ ዝም አለለ ሰምች የዘመናችን ቤተ ክርስቲያን ጌታ ንስሐ ገቡ ይያለ ከቤተ ክርስቲያን ያልተጠበቀ እውነታ ተሰምቷል። በአገራችን ላይ ነብይ ሐዋርያንን በማለት ቤተ ክርስቲያን የከፈቱት ላይ ያልተጠበቀ ውሳኔ ተላለፈ። ቤተ ክርስቲያን እውቅና ያላቸውን ሐሰተኛ አገልጋዮችና ነቢያትን በስም ጠርታም አጋልጣ አግዳለች። ነብይነን በማለት ለበርካታ ዓመታት ያገለገሉ ቤተ ክርስቲያን በመመስረት ብዙ ምዕመናንን ያፈሩ ነቢያትና አገልጋዮችም አገልግሎታቸው ጥያቄ ውስጥ ወድቋል። ቤተ ክርስቲያን ያጋለጠቻቸው ሐሰተኛ ነቢያት እነማን ሆኑ? ከቤተ ክርስቲያን የወጣው መግለጫስ ምን ይመስላል? የሚሉትን በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን እረኛ መንጋውን የሚታደገው መች ነው? መንጋውስ የሚፈልገው መችና እንዴት ሲሆን? ከሰሞኑ የሰላሌን ሕዝብ ተከትሎ ነብይ ሄኖክ ግርማ የተናገረው ንግግር እጅግ ብዙ ተግዳሮቶችን ወልዷል። መዘዙ ከራሱ አልፎ ለሌሎችም ተርፏል። ይሁን እንጂ ነብይ ሄኖክ ግርማ በፈጸመው ተግባር ምክንያት ዛሬ ላይ ፓስተር ዮናታን አክሊሉ እንዲሁም ሄኖክ ሲንገሌ ሌሎችንም አገልጋዮች ላይም ከባድ ቅሬታንም ወልዷል። ጉዳዩን በተመለከተ እኛም መረጃውን ይዘንላችኋል። እንዲሁ በቆይታችሁ ታደምጡታላችሁ። በስተመጨረሻም እናያለን የሚሉ የማያዩ የሰይጣን ዙፋን የሆኑ ከመንግስት ፍቃድ አውጥተው የሚሰሩ ወንድ ለወንድ ሴት ለሴት በቤተ ክርስቲያን እንዲፈጸም የሚፈቅዱ ሀብተ መርገምና ሀብተ በረከት በአንደበታቸው አለ የሚባሉ እናንተ እብድ ነቢያት ስነ ስርዓት አድርጉ፣ ጌታ ንስሐ ግቡ ይላቸዋል በማለትም የቀድሞው የኦርቶዶክስ ቤተክርስቲያን መምህርና ዘማሪ ያሁኑ የወንጌል አርበኛ መጋቢ በጋሻው ደሳለኝ በዘመን ላይ ላሉ ነቢያት የሚሆንና የሚፈጸመውን በመቃወምም እናንተ እብድ ነቢያት ተጠንቀቁ እኔ ዝም አልልም ሲል አስቸኳይ መልእክትን አስተላልፏል። መጋቢ በጋሻው ደሳለኝ ያስተላለፈው መልእክት ምን ይሆን? መልእክቱ የሚመለከተው አካልስ ማን ነው? የሚሉትን እንዲሁ በመረጃችን ይዘናል። በቆይታችሁ ከአንደበቱ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ እረኛ መንጋውን የሚታደገው መች ነው? መንጋውስ የሚፈልገው መችና እንዴት ይሁን? ከሰሞኑ የሰላሌን ሕዝብ ተከትሎ ነብይ ሄኖክ ግርማ በቤተ ክርስቲያን መድረክ ላይ ሰላሌ የጠንቋይ ሀገር ነው በማለት መናገሩን ተከትሎ አዎ ሰላሌ የጠንቋይ ሀገር ነው በማለትም ምላሽ የሰጠችውትም በስር ላይ እንዳለች ይታወቃል። ይሁንና ግን ነብይ ሄኖክ ግርማ በጉዳዩ ላይ መንግስት ይፈልጋል ማለቱን ተከትሎ እጅግ በርካታ አገልጋዮችም ስለሱ ጥብቅና በመቆም መልእክታቸውን ሲያስተላልፉ ተመልክተን እኛም አድርሰናችሁ ነበር። ይሁንና ግን ስለዚህች እህት ወይንም ስለዚህች መንጋ የሚጠነቀቅም ሆነ እንዲህ ነው የሚል አንድም አገልጋይ አለመገኘቱ ጥያቄ የሚያስነሳ ሆኗል። በዚህ ጉዳይ ላይም አንዳንድ ሚዲያዎችም በፓስተር ዮናታን አክሊሉ፣ ሄኖክ ሲንገሌ እንዲሁም ደግሞ ሌሎች ታዋቂ አገልጋዮች ላይም ያላቸውን ቅሬታ እንዲህ ባለ መልኩ አሰምተዋል። ይህች እህትን ባለቸርቾቹ፣ ነቢያቱ፣ ሽማግሌዎቹ ለምን አያገኟትም? ስትታሰር የሚሻር እህትነት ይሆን እንዴ ከሱ ያገኘ ነው? እስካሁን አንድ ጥየቃት አገልጋይ የለም። ከሰሞኑ ከሄኖክ ግርማ የሰላሌ ህዝባችንን በተናገረው የአፍ ወለምታ የጥላቻ ንግግር አንዳንዶች ባለመረዳቱን ባስተላለፈው አንዳንድ አስተያየቶች ሲያደርሱን ተመልክተናል። በቅንነት ስለሆነ የጠየቁን በእነሱ ጥያቄ መነሻነት ጥቂት ግልጽ ለማድረግ እንሞክር። በግለሰብ ደረጃ የሚመሩ ቸርቾች ባለቤቶችም ሆነ ሚዲያ ላይ ያሉ አገልጋዮችም በፍጹም አስታራቂ መሆን አይችሉም። ለምን አይችሉም ከተባለ ደግሞ በእያንዳንዱ ቸርች አባል ሆኖ የሚገለገል ምዕመን በጣም ብዙ ባለትዳሮች ትዳራቸውን በተለያየ አንዳንዱ ቀላል በሆነ ቅራኔና በመሪዎች ሊፈታ በሚችል ጉዳይ ባለመግባባት ፈርሶ እንዲሁም ዛሬም በየፍርድ ቤቱ ለፍቺ የቀረበ ሊፈርስ ያለ ትዳር የተገነባ ቤተሰብ ብዙም ነው። እንደውም አንዳንዱ ጋር በሀገር ውስጥ የሚገኙ ቸርቾች ወንዱ እንዲሁም ሴቷ መድረክ ተሰጥቷቸው ጌታን አገልጋይ ተብለው እያየንም ነው። እናንተም የምታዩት የምታውቁትም ነው። የቸርቾች ባለቤቶች ለነኚህ ቤተሰቦች ባለትዳሮች ለምን እንዲህ አልተጋጋጡም? ሌላው ነገር እነኚህ አገልጋይ የተባሉ አካሄዳቸው ልክ ቢሆን ለግለሰቧ ለምንስ አይሮጡም? እሷስ እስር ቤት እኮ ናት። እንደ አገልጋይ እሷን ያሰበ የጠየቀ እስካሁን አንድ አገልጋይ የለም።
ቢያንስ እንኳን ያለችበት ደርሰው በስራ ያለችው ሴት ለምን አልጸለዩላትም? ለእግዚአብሔር ልጅ ለኛ ለናንተ እህት አይደለችም? ይቺ ሴት ለሄኖክ ቡድን ያዙት ይቺን ሴት ልብ ባላለችበትና ባስከተለባት የወንጀል ተጠያቂነት እረኛ ነኝ ያለው ሰው ጥሏት ጠፋ። እሺ እሷስ በየቸርቹ ዝም ብሎ አዎ አሜን ስለሚባል በዚህ ጉዳይ አንተ አንቺ አብዛኛው መንጋ ተከታይ ዝም ብሎ አሜን የጌታ ሰው ማለትና በሆነውም ባልሆነውም አዎ አሜን ማለት የለመደ ፈንታው እሱ ነበር። ዛሬ የዚህች እህት ሆነ እንጂ እረኛው መንጋውን የሚታደገው መች ሲሆን መንጋውስ የሚፈልገው መችና በምንስ ሁኔታ ነው? ምናልባት የተሰራጨው ቪዲዮ ውጤቱ ይባይሆን ካጋንንት ከስራት ነፃ አውጪ አገልጋይ የሚባለው ራሱ ግለሰቡ አልነበረምን? ታዲያ በተቃራኒ ሆኖ ሲገኝ መጸለይና ደግሞም የሚከፈለው ዋጋ ቢኖር አብሮ መክፈል የተናገርነው ልክ የሰማነው ድምጽ ከሆነ የትኛው ገኖብን ነው መራቅስ መፍትሄስ ማድረግ ያለብን? ከዚህ በተያያዘም አቋራጭ መንገድ ለመጠቀም ጉዳዩን በግል ከሆነ ባለስልጣናት ሰዎች ጋር ለመጨረስ ሩጫ እያደረጉ ያሉ አሁንም ሌሎች አካሄዶችም አሉ። አካሄዱ ትክክል ባለመሆኑ ነበር ይፋ ለማውጣት የተገደድ ነው። አሁንም እረፉ፣ ከመንገዳችሁ ተመለሱ። የእናንተን ውሸታም የሆነ አገልግሎትና ህይወት እንጂ የምንረዳው ለወንጌል ቅልብ ኖራችሁ እንደማትመላለሱ ነው። በመጀመሪያ ደረጃ በዚህ ጉዳይም ሆነ በቀጣይ ሌላም ከአገልጋዮች ጋር በተያያዘ በማናለበኝነት የሚደረጉና የህዝብን ክብር የሌላውን ሃይማኖት በሚነኩ ንግግሮች ላይ ጥንቃቄ እንዲያደርጉ ብዙዎችን ያስተማረ ጉዳይም ነው። ሄኖክ ሲንገሌ፣ ዶክተር ገመቺስ፣ አገልጋይ ዮናታን እንዲሁም ሌሎችም እንዲህ ካለ ከምትሄዱበት አካሄድ ተመለሱ። ይህ ክርስትና አይደለም። ሄኖክ መንግስቱ የሰላሌን አካባቢ ተወላጅ ቢሆንም ራስን እንጂ ህዝብን ወከልኩ ማለት አይቻልም። ዶክተር ገመቺስ ደስታም የኦሮሚያ ተወላጅ ቢሆንም እንዲሁ ራስን እንጂ ህዝብን አይወክልም። ይህን ያልነው አካሄዳችሁ ፍጹም ተገቢ ስላልሆነ ነው። ለህዝብ ክብር ይኑራችሁ። ከህዝቡ ይልቅ ቀድሞ ደግሞ አገልግለዋል ለምትሉት ወንጌልም ኑሩበት። ስናጠቃለል ሄኖክ ግርማ ተሳስቷል፣ በደንብ ማጥፍቷል፣ ይቅርታም ጠይቋል። ይቅርታ ግን ይቅር የተባለን እኛ ይቅርባይ የክርስቶስ ልብ እንዳለን የሰላሌ ወገኖቻችንም ለሌላው ማሳየት ከናንተ ይጠበቃል። የእጅ ካቴና ይዞ መጠበቅ በፍጹም አያግባባንም። መሪዎች የመንግስት የህዝብ ኃላፊ ተጠያቂነት ስላለባቸው ሆኖም ይሆናል። ታዲያ ነብይ ሄኖክ ግርማ የሰላሌን ህዝብ በአፍ ወለምታ መናገሩን ተከትሎም አገልጋይ ዮናታን አክሎ፣ ፓስተር ሄኖክ ሲንገሌ እንዲሁም ደግሞ ዶክተር ገመቺስም በድብቅ እየሄዱበት ያለ አካሄድ እንዳለ በመግለጽም አካሄዳቸው ፍጹም ትክክል እንዳልሆነ ገልጸው ተቃውሟቸውን በዚህ መልኩ አስቀምጠዋል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ከቤተ ክርስቲያን ያልተጠበቀ እውነታ ተሰምቷል። በሀገራችን ላይ ነብይነን ሐዋርያንን በማለት ቤተ ክርስቲያን የከፈቱት ላይ ያልተጠበቀ ውሳኔ ተላለፈ። ቤተ ክርስቲያን እውቅና ያላቸው ሐሰተኛ አገልጋዮችና ነቢያትን ስም ጠርታ ማጋልጣ አግዳለች። ነብይነን በማለት ለበርካታ ዓመታትም ያገለገሉ ቤተ ክርስቲያንን በመመስረት ብዙ ምዕመናንን ያፈሩ ነቢያትና አገልጋዮችም አገልግሎታቸው ጥያቄ ውስጥ ወድቋል። ታዲያ ከነዚህ ነቢያት መካከልም ስሙ በቀደምትነት የተጠቀሰውና በቤተ ክርስቲያን አገልግሎቱም የታገደው አገልጋይ ቢኖር ነብይ መሰረት ታዬም ነው። ሙሉ ወንጌል ቤተክርስቲያንም ነብይ መሰረት ታዬን ሐሰተኛ ነብይ ነው ብላለች። በንግግራቸውም ለአገልግሎት 70,000 ቅድመ ክፍያ ብር ጠየቀ ሲሉም ስለ ጉዳዩም ገልጸዋል። በኢትዮጵያ ሙሉ ወንጌል ቤተክርስቲያን የአረካ እናት ሙሉ ወንጌል ቤተክርስቲያን ባዘጋጀችው ኮንፈረንስ በቤተክርስቲያኗ መምህር መጋቢ በጉባኤ መሰረት ታዬ ሐሰተኛ ነው ነብይነቱን ስለማላምን የሚጠራበትን ትቼም አንተ ብያወራውት አያይዘውም ሐሰተኛ ነቢያትን በወፍራም ገበታ እንጂ በድሃ መካከል አታገኟቸውም፣ ታጅበው ነው የሚሄዱት፣ ድሃ የትም ሊያገኛቸው አይችልም፣ ስልክ እንኳን ቢደወል ሴክሬታሪ ናት የምታነሳው ሲሉም መሰረት ታዬና ሌሎች በጠባቂ ሰው የሚታጀቡ በሙሉም ሐሰተኛ ነቢያቶች ናቸው ሲሉም አውግዘዋል። ባረካ ሙሉ ወንጌል በኮንፈረንሱ መጋቢው ሲገልጹም አንድ ጓደኛዬ ነበር፣ አብረን የምናገለግል ነቀምት ላይ በጣም የሚታወቅ ትልቅ ቸርች ከፍቷል፣ የሚታወቅ ቲቪም አለው፣ ቲቪው አራራ ይባላል፣ በኢትዮጵያ ትልቅ የመጀመሪያ ቸርች የሱ ነው፣ መሰረት ይባላል፣ ሻሸመኔዎች አብራችሁ አገልግሉን ስላሉ አንድ ጊዜ ደወልኩለት፣ ሄለው ተስፋም አለኝ፣ እኔ ደግሞ በነብይነቱ ስለማላምን እንዴት ነክ መሲም አልኩት። ከዛም ሻሸመኔ ላይ አንድ ላይ አገልግሎ ብለውናል፣ ጊዜ አለ ኮይ መቼ ነው የሚመች ካልኩት እሱም ተስፍሽ አንተ ስለሆንክ እንጂኮ ስልኩን ያነሳውት ቀጥታ ወደኔ አይነገርም፣ ሴክሬታሪ አለች፣ መጀመሪያ አካውንቱ ላይ 70,000 ብር ይገባል፣ የዛኔ ነው የሚሄደው፣ አንተ እስካሁን ጡልጡል እያልክ እንደዛው ነው ያለው፣ ያ ደረጃ ቀርቷል አለኝ ሲሉም በሙሉ ወንጌል ባረካ እናት ቤተክርስቲያን ለቀናት ሲካሄድ በነበረው ኮንፈረንስ ላይም ያለውን እውነታ በመጋቢው አንደበትም እንዲህ ባለ መልኩ ተላልፎ ተደምጧል።
ታዲያ አሁን ላይ በአጠቃላይም በሙሉ ወንጌል ቤተክርስቲያንም ነብይ መሰረት ታዬም ሐሰተኛ ነብይ የሚል ስያሜ ተላልፎበትም ተመልክተናል። በጉዳዩ ላይ ነብይ መሰረት ታዬ የሚሰጠው ምላሽ ካለም እኛም ተከታትለን ወደ እናንተ የምናደርስ ይሆናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ እናያለን የሚሉ የማያዩ የሰይጣን ዙፋን የሆኑ ከመንግስት ፍቃድ አውጥተው የሚሰሩ ወንድን ለወንድ ሴትን ለሴት በቤተክርስቲያን እንዲፈጸም የሚፈቅዱ ሀብተ መርገምና ሀብተ በረከት በአንደበታቸው ላይ አለ የሚባሉ እናንተ እብድ ነቢያት ስነ ስርዓት አድርጉ፣ ጌታ ንስሐ ግቡ ይላቸዋል በማለትም የቀድሞው የኦርቶዶክስ ቤተክርስቲያን መምህር የአሁኑ የወንጌል አርበኛ መጋቢ በጋሻው ደሳለኝ በዚህ ዘመን ላይ ላሉ ነቢያትም የሚሆንና የሚፈጸመውን በመቃወም እናንተ እብድ ነቢያት ተጠንቀቁ እኔ ዝም አልልም ሲል አስቸኳይ መልእክትን አጋርቷል። መጋቢ በጋሻው ደሳለኝ ያስተላለፈው መልእክት ምን ይሆን? መልእክቱ የሚመለከተው አካልስ ማን ነው የሚለውንም ከአንደበቱ እንድታደምጡት ጋበዝን። የሰይጣን ዙፋን ባለበት በዚያ ለምትኖሩ እግዚአብሔርን አምናችሁ በመንፈሳዊ ሕይወት ምልልስ ውስጥ ላላችሁ ነገር ግን ልዩ ልዩ አጋንንታዊ ተግዳሮቶች ለሚያስቸግሯችሁ ለናንተ ብርታት፣ አቅም ምናልባትም ተግሳጽና ምክር እንዲሆነን ነው ዛሬ እግዚአብሔር መልእክቱን የሰጠን። ደስ ይያለን ከሱ የሆነውን እንቀበላለን። በራዕየ ዮሐንስ መጽሐፍ ምዕራፍ 2 ቁጥር 12 ላይ በጴርጋሞንም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለ ጻፍ የሚል ቃል ታገኛላችሁ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ፣ ስሜንም ትጠብቃለህ። ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳ ሃይማኖቴን አልካድክም። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያን ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ካንተ ጋር ስላሉ የምነቅፍብህ ጥቂት ነገር አለኝ። እንዲሁ የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ካንተ ጋር ደግሞ አሉ። እንግዲህ ንስሐ ግባ፣ አለዚያ ፈጥኜ እመጣብሃለሁ፣ በአፌም ሰይፍ እዋጋቸዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው ከተሰወረ መና እሰጠዋለሁ፣ ነጭ ድንጋይም እሰጠዋለሁ። በድንጋዩም ላይ ከተቀበለው በቀር አንድስ እንኳን የሚያውቀው የሌለ አዲስ ስም ተጽፎበታል ይላል። ሁላችሁ እንደምታውቁት ዮሐንስ መልእክት የጻፈላቸው አብያተ ክርስቲያናት በቁጥር 7 ሲሆኑ እነዚህ ሁሉ የሚገኙት በታናሽ እስያ ነው። ዛሬ ስለ ጴርጋሞን ቤተክርስቲያን የእግዚአብሔርን ሐሳብ ነው የምናየው። በዚህ ውስጥ ደግሞ እግዚአብሔር ለኔና ለናንተ ምክር ካለው እንሰማለን። እስኪ ስለ ጴርጋሞን ቤተክርስቲያን ወይንም ደግሞ ስለ ጴርጋሞን ከተማ ታሪካዊ ዳራ ጥቂት ነገር ልንገራችሁ። ጴርጋሞን በጊዜው ማለትም በመጀመሪያው 100 ክፍለ ዘመን በጌታችን በኢየሱስ ክርስቶስ አምነው በታናሽ እስያ ከተመሰረቱት 7 አብያተ ክርስቲያናት መካከል አንዷ ናት። ስሟም ጴርጋሞን ይባላል። ጴርጋሞን ማለት የስሟ ትርጉም የግንብ ምሽግ ወይንም ጋብቻ ማለት ነው። ይቺ ከተማ በጊዜው በሶስት ዋና ዋና ነገሮች ትታወቃለች።
የመጀመሪያው የባህል የፖለቲካና የትምህርት መቀመጫ ነበረች ጴርጋሞን። ሁለተኛው ከተማይቱ ከፍ ባለ የጣዖት አምልኮ ስርዓት ትታወቃለች። ሶስተኛው በጊዜው ከፍተኛ የሆነ የሕክምና ጥበብ የነበረባትና ዘመኑን የዋጀ የሕክምና ሆስፒታሎች የነበሩባት ወይንም የፈውስ ከተማ ናት ተብላ ትታወቃለች ጴርጋሞን። ይቺ ከተማ የባህል ከተማም ነበረች። በየቀኑ ልዩ ልዩ ፌስቲቫሎችና ኢቨንቶች የሚከናወኑባት ከተማ ነበረች ጴርጋሞን። በከፍተኛ ሁኔታ የጣዖት አምላኪዎችም ከተማ ነበረች። የጴርጋሞን ከተማ የተቆረቆረችው በግሪኮች ታሪክ ውስጥ ታላቁ የትዕይንት ተራራ በሆነውና አክሮፖሊስ እየተባለ በሚጠራው በታወቀው ተራራ እግርጌ የተመሰረተች ከተማ ናት። አክሮፖሊስ የሚባለው ተራራ ታላቁ ዜውስ የግሪኮቹ የአማልክት አምላክ የሚባለው ቤተ መቅደስ ታንጾለት በዚያ ግሪካውያን ዜውስን የአማልክት አምላክ ነው እያሉ የሚያመልኩበት ለሱ የሚያጥኑበት መስዋዕት የሚያቀርቡበት ቤተ መቅደስ ነው የዜውስ ቤተ መቅደስ። ይሄ ቤተ መቅደስ ከፍ ብሎ ነው ተራራ ተመርጦ ነው የተሰራለት። አላፊ አግዳሚ ሁሉ በርቀት እንዲያዩ ይሄማ ታላቁ የዜውስ ቤተ መቅደስ ነው እያለ ህዝቡ እንዲያውቀው ማለት ነው። እና አክሮፖሊስ ታላቁ ዜውስን ደግሞ ለማጀብ በዙሪያው ያሉ ደግሞ ትንንሽ አማልክቶችም አሉ እና ከሱ ተራራ ግርጌ ነው ከተማይቱ ያለችው የጴርጋሞን ከተማ ማለት ነው። እና ከዚህ የተነሳ በዚችም ከተማ ውስጥ የጣዖት አምላኪያኑ ወይንም የጣዖታቱ ጥላ አርፎ ስለነበረ በጴርጋሞን ውስጥም በራሳቸው አማልክት ያልሆኑ ነገር ግን የሰው አይምሮ አምላክ ያደረጋቸው ልዩ ልዩ አማልክቶች ነበሩ። ከአማልክቶቻቸው መካከል አንዱ ከፍታው ላይ ያለው ዜውስ ነው፣ ለነሱ የአማልክት አምላክ ማለት ነው። ሁለተኛው አምላካቸው ደግሞ አቴና የሚባለው አምላክ ወይንም ጣዖት በሴት ስም የሰየሟት የጥበብና የአደን አምላክ ናት ብለው ያምናሉ። አቴና ወይንም አርጤምስ ልትሏት ትችላላችሁ። የጥበብና የአደን አምላክ። ስለዚህ አቴና የጥበብ መስኮትን የምትከፍትልን ናት ብለው ያምናሉ። የሚገርማችሁ ጴርጋሞን በዘመኑ ብዙ ጠቢባንና አዋቂዎች የሚርመሰመሱባት ከተማ ነበረች። የሚገርማችሁ በዚያ ዘመን በመጀመሪያው 100 ክፍለ ዘመን ከዛ በፊት ነው ታሪኩ ያለው። በመጀመሪያው 100 ክፍለ ዘመን እንኳን በጴርጋሞን ትልቅ ቤተ መጻሕፍት ተገንብቶ ቤተ መጻሕፍቱ ውስጥ ወደ 200,000 የሚደርሱ መጻሕፍት ነበሩ። ጠቅለል ብራናዎች ማለት ነው። የብራናም ታሪክ በዚች ከተማ እንደተጀመረ ይናገራሉ። ከከብት ቆዳ ፍቀው አለስልሰው ምን ብለው ዕውቀቶቻቸውን የሚያሰፍሩበት የጊዜው መጽሐፍ ማለት ነው። እንግዲህ 200,000 መጽሐፍት ቀላል አልነበሩ። ለጥበብ ለዕውቀት ግሪኮችን ማን ብሏቸው በመጽሐፍም ተጽፏል አይደለም? የግሪክ ሰዎች ምን ይሻሉ? ጥበብን ይሻሉ አለ። አይሁድ ደግሞ ምልክትን፣ እኛ ግን የተሰቀለውን ክርስቶስን ይላል ማለት ነው። የምልክትም የትምህርትም ጌታ የሆነው ክርስቶስን እናመልከዋለን ማለት ነው። እና በዚህ ትታወቅ ነበረ። ሌላው ዳዮኖሲስ የሚባል
አምላክ ነበራት ጴርጋሞን። ዳዮኖሲስ ይሄ የምን አምላክ ነው? የስካር አምላክ፣ የሰካራሞች አምላክ ነው። ቆይቼ እነግራችኋለሁ። ሌላው ኤክስላፒየስ የሚባል አምላክ ነበራቸው። ይሄ ኤክስላፒየስ የሚባለው የፈውስ አምላክ ባለመድኃኒት ነው። ያድነናል ብለው የሚለማመኑት አምላካቸው እና ከነዚህ ሁሉ አማልክቶች ስለ ሁለቱ ጥቂት ነግራችኋለሁ። ለምን? በጴርጋሞን በከተማይቱ ላይ በጊዜው ሲሰራ የነበረውን መንፈስ እንድታውቁት ነው። አንደኛው ኤክስላፒየስ የሚባለው ወይንም የፈውስ አምላክ እያሉ የሚጠሩት ግሪኮች ምልክት አለው። ኤክስላፒየስ የራሱ የሆነ ምልክት አለው። አሁን ሰርች አርጋችሁ ጎግል ላይ ብታዩት ምልክቱ እባብ ነው። እባብ ነው። ዛሬ በየፋርማሲዎቹ የምትመለከቱት የመድኃኒት ቤት ምልክት መነሻዊያ ነው። ከጥንት ግሪኮች ነው የተወሰደውና ጽዋው ላይ እባብ ተጠምጥሞ ታያላችሁ። ኤክስላፒየስ የተባለው የፈውስ አምላክ የሚታሰብበትና የሚታወስበት ምልክቱ ነው እና የታመሙ ሰዎች በሱ ያምናሉ፣ እሱን ይለምናሉ። ልዩ ልዩ ባህላዊ የፈውስ መንገዶች ነበሩ። ከልዩ ልዩ የፈውስ መንገዶች መካከል አንዱ ህመም ያለባቸው ሰዎች በጀማ በህብረት የሆኑና በጨለማ ዋሻ ውስጥ እንዲያልፉ ይደረጋል። አምሳለ ሲኦል ነው ይሄ። በጨለማ ዋሻ ውስጥ እንዲያልፉ ምንም መልክ አይታይም፣ ዝም ብለው ብቻ በዳበሳ ነው እና በልዩ ጥበብ ደግሞ ወደ ዋሻው ውስጥ እንዲፈሱ የተደረጉ ምንጮች አሉ። እንደ ፏፏቴ አይነት ድምጽ ያሰማሉ። በጨለማ ዋሻ ውስጥ እንፈወሳለን ብለው በሚያልፉ ሰዎች ጆሮ ውስጥ የሚንቆረቆረው የምንጭና የፏፏቴ ድምጽ በልባቸው ውስጥ የሆነ ነገር እንዲፈጥር ተደርጎ ነው የተሰራ። በዛ ላይ በዋሻዎቹ ግራና ቀኝ ላይ የሚቆሙ የዚህ አምላክ አገልጋዮች የኤክስላፒየስ አገልጋዮች የጣዖት ካህናት ደግሞ ግራና ቀኝ የቆሙ ድምጽ ያወጣሉ። አምላካችን ይፈውሳችኋል። አሁን ታላቁ ኤክስላፒየስ በመካከላችሁ ያለፈ ነው። የሱ መገለጫ የሆኑ መልእክተኞቹ ደግሞ እነዚህ እባቦች ይባላል። መርዝ የሌላቸውን እባቦች በዛ ውስጥ ይለቋቸዋል። እባቦቹ ከግርግዳው ከዋሻው ጠርዝ ላይ እየተወረወሩ በሰዎቹ ትከሻ ላይ፣ በሰዎቹ ደረት ላይ፣ በሰዎቹ አካል ላይ ይወድቃሉ። ያን ጊዜ አሁን እናንተ እንደምትሉት በኢየሱስ ስም አይሉም። በጊዜው የነበሩ ህመምተኞች ታላቁ አምላካችን ፈውስ እያደረገልን ነው ብለው ያምናሉ። ደላሎቹ ደግሞ ይጮሃሉ ቆመው። የጣዖት ካህናቶች አሁን እየተፈወሳችሁ ነው እልል በሉ ሚሉ አሉ። እኔ ደላሎቹ ነው ምላቸው እነዚህ። እና ሰዎቹ በትክክል ይፈወሳሉ ወይ? ሲጀመር ፈውስ ማን ነው? እኔ ጤናህን እመልስልሃለሁ ከቁስልህም እፈውሳለሁ ያለ ጌታ ማን ነው? እኔ መድኃኒት ነኝ ያለው ማን ነው? ቢጠራ ስሙ መድኃኒት፣ ቢያምኑበት የተሰጠህ እምነት መድኃኒት፣ ቢደገፉበት አስተማማኝ ምርኩዝ የሆነው ማን ነው? ጌታ ነው፣ እግዚአብሔር ነው፣ ልጁ ኢየሱስ ክርስቶስ ነው። ከዚህ ውጪ በሌላ መንገድ ያለው ፈውስ ውሸት ነው። ጣዖት ቤት፣ ጠንቋይ ቤት ብዙ ሰዎች ድናችኋል ከተባሉ በኋላ ሞተው በዓይናችሁ አይታችኋል።
ተፈውሳችኋል ካሏቸው በኋላ እንደገና በዛ ህመም ደግሞ ተይዘው አይታችሁ ታውቃላችሁ። አንዳንድ የሃይማኖት ቦታዎችም እንዲህ አይነት አርቲፊሻል ፈውስ አለ። ኢቭን በዚህ መንገድ እንኳን እኔና እናንተ ባለንበት መንገድ ስላችሁ በክርስቶስ ኢየሱስ በተመሰረተውና በደም በተመረቀው በእውነተኛው መንገድ እያልኳችሁ አይደለም። ግን ክርስቲያን በሚባለው በዚህ አጥር ስር አንዳንድ ማጭበርበሮች እንዳሉ ይህንን አንደብቅ። ይህ የሰው ሐሳብ ነው፣ የእግዚአብሔር ሐሳብ አይደለም። ስለዚህ አንዳንድ ጊዜ ሰው ይታመማል፣ ክርስቲያን ይታመማል፣ ትጸልያለህ፣ ጌታ ይፈውሳል። አለቀ። ፈውስ የእግዚአብሔር ልጆች እንጀራ ነው። እንጀራ ነው ፈውስ። እንጀራ እንደምንበላው ፈውሳችንንም እንዲሁ እንበላለን። ትላንትና በመስቀል ላይ የተቆረሰው ሥጋ የፈሰሰው ደም ዛሬም ሕያው ነው፣ ሲሰራ ነው የሚኖረው። ለዛ ነው በመጽሐፍ በመገረፉ ቁስል ተፈወሳችሁ አለ። ኦሬዲ ተፈውሰናል። ፈውሳችንን ነው የምንወስደው በጌታ በኢየሱስ ክርስቶስ ስም ብለን እንወስዳለን ወዳጆች። ይህ ባልሆነበት ጊዜ ግን የግድ የኛ የፈውስ ፕሮግራም እንዲደምቅና ለዚህ ለፈውስ ፕሮግራማችን ብለን ማስታወቂያ ለመስራት ያልተፈወሰውን ተፈውሷል ማለት፣ ያልዳነውን ድኗል ማለት ይሄ ከክርስቲያን አይጠበቅም። እኛ ለእግዚአብሔር ማስታወቂያ ሰርተንለት እግዚአብሔር ታላቅ አይሆንም። እኛ ለምናመልከው ጌታ ዋሽተንለት እሱ እውነተኛ ሊሆን አይችልም። እሱ በዘመን የታመነ ነው። ቢያድን እግዚአብሔር ነው፣ ቢገድል እግዚአብሔር ነው፣ ቢፈውስ እግዚአብሔር ነው፣ ባይፈውስም እግዚአብሔር ነው። ስለዚህ ድራማዎችን ከመካከላችን ማስወገድ አለብን። አንዳንድ ምስክርነት የምትሰጡም ሰዎች ካላችሁ በትክክል ከተፈወሳችሁ መስክሩለት፣ ካልተፈወሳችሁ ግን አትሰቃዩ። የውሸት ምስክርነቶች መድረኮቻችንን የሞሉ እነዚህን ሁሉ ጌታ ይጸየፋል። ይሄ ከአሕዛብ አማልክት ከጣዖታት የተወሰደ ነገር ነው። የኛ ጌታ እውነት ነው፣ መንገር ነው፣ ሕይወት ነው። ሽባ ሲተረትር እኛ ብቻ አይደለንም፣ ዓለም በዓይኑ አይቷል። በብረቱ ለምጻም ሲያነጻ፣ እውር ሲያበራ፣ ሲታደግ፣ ሰዎችን ከካንሰር ሲገላግል ኢየሱስ በዚህ ነው የሚታወቀው። ዛሬም እየሰራ ነው፣ ዛሬም እያደረገ ነው። ነገር ግን ትክክል ያልሆኑ አንዳንድ ነገሮች ደግሞ በአማኞች መካከል ሲታዩ ይህን በጊዜ ማስቆም ያስፈልጋል። አደገኛ ነው፣ አደገኛ ነው። እጅ በአፍ ላይ የሚያስጭን ጌታ ነው ያለን። እንኳን እኛ አሕዛብ ራሱ የመሰከሩለት እንደዚህ ያለ አላየንም። እና በዛ ግን በግሪክ በጴርጋሞን ኤክስላፔስ በተባለው ጣዖት አካባቢ ያሉ ግን እንዲህ አይነት ቲያትሮችን ያደርጋሉ። ሰዎች በጨለማ ዋሻ ውስጥ ዝም ብለው እየዳበሱ ያልፋሉ። እባቦቹ ላያቸው ላይ ይወድቃሉ። የጣዖት ካህናቱ ደግሞ እየተፈወሳችሁ ነው፣ እንዲህ ያላችሁ ነው ይላሉ። የስነ ልቦና ጫወታ ነው የሚያደርጉት ማለት ነው። እና እንደዛ አይነት ነገር ነበረ ማለት ነው። ሁለተኛው ጴርጋሞን የምትታወቀው ዳዮነሲስ በሚባለው ጣዖት ነው። አሁንም ዳዮነሲስ ብላችሁ ሰርች ብታደርጉ የስካር አምላክ ነው፣ ወይንም የሰካራሞቹ አምላክ። ምልክቱ ምንድነው? የወይን ፍሬና ጋን እንስራ በእጁ ይዟል ዳዮነሲስ። እና በዚች ከተማ ውስጥ የሚሰራው መንፈስ ምን አይነት መንፈስ እንደሆነ ለማወቅ አይቸግራችሁም ማለት ነው። ታሪካዊ ዳራውን ጴርጋሞንን ዙሪያ ገባውን የምነግራችሁ በከተማይቱ ላይ የሚሰራው መንፈስ ምን አይነት መንፈስ እንደሆነ እንድታውቁት ብቻ ነው።
የሰካራሞች አምላክ ከነምልክቱ የወይን ፍሬና ጋን በእጁ የያዘው አምላክ ይህ ባለበት ከተማ ላይ ከታች እስከ ላይ ሰካራም ፌስቲቫል ነው። በቃ ፌስቲቫል ነው። እና የዛ ከተማ መንፈስ ቤተክርስቲያኗንም ተጭኗት ነበረ። እና ስንጀምር ምን ብያችኋለሁ? ከተሞች ላይ የሚሰሩ መናፍስቶች አሉ። ልክ ከተማይቱም የምትኖረው ልክ ከተማው ላይ እንደሚሰራው መንፈስ። አሁን በዓለም ላይ የቁማር ከተሞች አሉ። የቁማር ከተሞች ጋምብሊንግ ሃውስ ይልሃል። በቃ ተጽፎበት ምናምን ማለት ነው። ፈቃድ አላቸው። ከመንግስት ፈቃድ አውጥተው ቁማር ያጫውቱበታል። ቁማሩ ደግሞ አንተ እንደለመድከው በጥቂት ገንዘብ አይደለም። ህይወት እንኳን እስከ ማህሲያስ የቤትን ካርታ፣ ሀብት፣ ንብረት ያለውን ነገር ሁሉ አሳልፈው የሚሰጥበት የቁማር ቤት አተርፋለሁ ብለው ገብተው ሳይሳካላቸው ሲቀር ሚስቶቻቸውን እንኳን ወስደው ይሰጣሉ። ፋብሪካዎቻቸውን አሳልፈው ይሰጣሉ። ራሳቸውን አሳልፈው ይሰጣሉ። ይሄ ታዲያ ብቻውን ነው? ገንዘብ ብቻውን ነው? በሱስ የተያዙትን ሰዎች መክራችሁ አስቆማችኋቸው ታውቃላችሁ? ሱሰኛን መክረኸው አስቆመው ታውቃለህ? እሱስ ላቁም ብሎ መሻቱ አለው እኮ ይፈልጋል እኮ፣ ግን ስለፈለገ አያቆምም። ለምን መሰለ? ከጀርባው መንፈስ አለ። በል የሚለው አድርግ የሚለው አለማምዶ ሰውነቱ ሁሉ በዛ ልምምድ ተይዞ ያንን ነገር ማድረግ ካልቻለ ሰላሙን የሚያጣ የሚረበሽ አለ ማለት ነው። እና መናፍስቶቹ ከተሞቹን ሲቆጣጠሩት እነሱ እንደተቆጣጠሩት ከተማው ይሆናል ማለት ነው። ጭፈራ ብቻ የሚታወቁ ከተሞች አሉ በዓለም ላይ አሉ። ከጀርባ እነ ዳዮኖሲስ አሉ። ዳዮኖሲስ ይባላል። አይ ዳዮኖሲስ አስካሪው መንፈስ እኮ ነው። ይሄ ዳዮኖሲስ በኋላ ኩላሊትህ ፌድ ሲያደርግ ዳይሌሲስ ተብሎ ይቀየራል ማለት ነው። እና ከጀርባ ጠጣ የሚል በቃ ተራጨው ስበራው የሚልህ መንፈስ አለ ማለት ነው። ለዚህ ስፖንሰሮች አሉ። ይሄንን ነገር የሚያቀጣጥሉ ፕሮሞተሮች አሉ። ማስታወቂያውን የሚናገሩ አሉ። ያንን ምርት በቃ እንዴት የተለየ ነው፣ ግን ገዳይ ነው። አንዳንድ መጠጦች ብረት ላይ ስታፈሷቸው ብረት ያጣምማሉ፣ ብረት ይሰብራሉ፣ ያቀልጣሉ። ሰው ውስጥ ገብተው ደግሞ አስቡ፣ በውድ የሚገዙት ናቸው እኮ ሌቭል ያላቸው። ያንን ወስዳችሁ ብረት ላይ ስታረጉት ምን አይነት ኬሚካል ነው? ቀለሙን ከላዩ ላይ ሙልጭ አርጎ ያጠፋዋል። ማጣመም ማጨማደድ ይጀምራል። ወዳጄ ምን እያጠጡን ነው እነዚህ ሰዎች? ዓለምን ምን እየጋቷት ነው? ሰውስ እንዲህ አይነት የሱስ መንፈስ ውስጥ በቃ እስክትደነቁ ድረስ የወደቀው ከጀርባው ምን ቢኖረው ነው? መንፈስ አለው። የመጠጥ መናፍስቶች፣ የስካር መናፍስቶች አሉ። ለምንድነው? ሰክሮ ነዋ ሰው ሌሎች ወንጀሎችን የሚፈጽመው። መጠጥ እኮ በራሱ ምንም ላያደርግ ይችላል። ሚዛንህን ያስተሃል፣ ትንገዳገዳለህ፣ ትወድቃለህ፣ ትነሳለህ። ራስህን መቆጣጠር ያቀትህና በገዛ አይምሮ ራስህን ማዘዝ ህይወትህን ማስተዳደር ያቀትህና የጠጣኸው መጠጥ ነው ሚመራ። በጤንነት ማታደርጋቸውን ነገሮች ስትሰክር ማድረግ ትጀምራለህ። ለዛ ነው ሆድ ያባውን ብቅል ያወጣዋል ይባላል ማለት ነው። በሰላም ቀን ሰላምተኛ የሆነው ሰው እንኳን ሰውን የስልክ እንጨት ራሱ ሰላምታ የሚሰጠው ትሁት ሰው፣ ዛፎቹን ሁሉ ሰላምታ የሚሰጠው ሄዶ ሁለት ወስዶ ሲመለስ እርምጃው ይቀየራል።
እይታው ይቀየራል። እንዴት እንደሚያይህ ጠዋት ሰላም ብሎኝ ትላለህ። ጠዋት ሰላም ቢልስ ጠዋት ሰላም ያለ ሰውየው አሁን ደግሞ የሚያናገር ዳዮኖሲስ በውስጡ ያለው መንፈስ ነው። ስፒሪት ነው ምላችሁ መንፈስ ነው ብላችሁ የእውነት ነው። የእውነት የብዙ ሰው ትዳር በዚህ ምክንያት ፈርሰዋል። በስካር በመጠጥ ምክንያት ልጆች ተበትነዋል። ቤተሰብ ፈርሷል። ሀብት ወድሟል። ከከፍታ ማማ ተፈጥፍጠው ሰዎች ሸለቆ ውስጥ ወድቀዋል። ትላንት ብዙ የነበራቸው ዛሬ ባዶ ቀርተው በየጎዳናው ላይ የሚለምኑ ሆነዋል። ይሄን ያደረገው ምንድነው? ስካር፣ የስካር መንፈስ ማለት ነው። ስለዚህ በግሪክ ይልቁንም ደግሞ በጴርጋሞን ይሰራ የነበረው መንፈስ ይሄ ነበር። ከዚህ ጋር ተጓዳኝ ነገሮች አሉ። እንደዚህ ደግሞ ከተማ ሁሉ ደግሞ ጫት የሚቀመበት ከተማ አለ አይደል? ጫት የሚቀመበት በቃ ይሄ ሰዓት የታወቀ ነው ተብሎ እንደ ጀብዱ እንደ ታሪክ በቃ ከዚህ ሰዓት በኋላ እኮ ሱቅ አይከፍቱም፣ ከዚህ ሰዓት በኋላ እኮ ቤት አይከፈትም፣ ከዚህ ሰዓት በኋላ እንዲህ አይሆንም። ለምን? ግለሰቦች ራሱ በዚህ ሰዓት እሱን አታናግሩትም ይባላል። እየቃመ ነዋ። በዚህ ሰዓት እሱ ጋር አይደወልም ይባላል። ሱስ ነው። ከጀርባው መንፈስ አለ። ምግብ አይደለም፣ መጠጥ አይደለም፣ ጠቃሚ ነገር አይደለም። ሱስ ነው። አውዳሚ ነው። ጊዜ ጠብቆ ያጠፋል። ጥርስህን ይጨርሰዋል። ሰውነትህን ይጨርሰዋል። ለስራ ያለህን ትጋትና ተነሳሽነት ቀስ እያለ ይገለዋል። ድሮ ከምትንቀሳቀስበት የእንቅስቃሴ ሰዓት ይወስድብህና ያስቀምጣል። ሁሉ ያስጠላሃል። ከዛ በኋላ ታብዳለህ። ቀስ እያልክ ታብዳለህ። ልብስህን አትቀይርም። ገላህን ቶሎ ቶሎ አትታጠብም። የእብደት ምልክት ነው። ሰው ገላውን መታጠብ ባለበት ሰዓት ቶሎ ቶሎ ካልታጠበ እያበደ ነው፣ ወይ ደግሞ ለማበድ እየተንደረደረ ነው። አይ ቢዚ ስለሆንኩ ነው ምናምን ነው እንትኑ ምክንያቱ አይደለም። እያበድክ ነው። ያ ቆሻሻ መንፈስ ቀስ እያለ እየነካህ ነው። መጨረሻ ላይ ምንም ልብስህን ማታጠብ ስለ ንጽህና ምንም እንደዛ ነው። እና ሱስ እንደዛ ነው። ከሰው በታች ያደርጋል። ስፒሪት ከጀርባ አለ ማለት ነው። እግዚአብሔር ይገስጸው። ከተሞቹ ላይ የሚሰራ መንፈስ እንዲህ አይነት መንፈስ ያለባቸው ከተሞች ላይ ባሉ አብያተ ክርስቲያናት ደግሞ ጫና አለ፣ ሻዶ አለ። ክርስቲያኖች ልብ ብላችሁ ከሆነ ቤት ከተማ እንዳላችሁ አላውቅም። ይህንን መልእክት የምትሰሙ ግን ባላችሁበት ከተማ ምን አይነት መንፈስ ነው የሚሰማችሁ? ልክ ለጸሎት ስትሰበሰቡ ድባቴ ብርድ ልብስ አምጥቶ በቅዱሳን ህብረት ላይ ከተማው ላይ የሚሰራው መንፈስ አንዳንድ ጊዜ ይዋጋችኋል። በቃ መጸለይ አትችሉ፣ እግዚአብሔርን ቃል ማጥናት አትችሉ። ከዛ በዛ ያለው ደግሞ ህብረት ያቺ ቤተክርስቲያን አትሰፋ። ቅዱሳን አብዝታችሁ የጸሎት ጊዜውን በጨመራችሁ ቁጥር ከተማው ከመጠቅለል ውጭ አማራጭ የለው። ከተማይቱ ላይ እንደሚሰራው መንፈስ መታገል ያስፈልጋል። አንዳንድ ከተሞች አሉ። ለምሳሌ አሜሪካን እንደ ዋሽንግተን ዲሲ እዛ የሚሰራው መንፈስ ምንድነው? የፖለቲካ መንፈስ ነው የሚሰራው። መቀመጫው ነው እዛ። ልክ እንደ ዋሽንግተን ዲሲ ደግሞ የከተማ መቀመጫዎች አሉ። የፖለቲካ ብቻ ይሄም ፖለቲካ ያም ፖለቲካ ያም ፖለቲካ ከኋላ ነገሩን የሚያቀጣጥሉ አሉ፣ ኃይላት አሉ። እና ጴርጋሞን እንደዛ ነበር። የፖለቲካ መንፈስ የሚሰራባት ናት ማለት ነው። ምን አይነት መንፈስ የሚሰራባቸው ከተሞች ትዝ ይላችኋል? ለምሳሌ የድህነት መናፍስት ወደ ከተማው ስትገቡ በጌታ በኢየሱስ ምትሉት ከተማ አለ። ሰው ከእንስሳ በታች ቆሽሾ ወድቆ ሚበላውን አጥቶ ቤቱ ሁሉ መንደሩ ሁሉ ከተማ ሁሉ ድህነትን ብቻ የሚያሳይ መንፈስ አለ።
አይገርምም? አንዳንድ ሰዎች ደግሞ ይሄንን የጽድቅ መገለጫ አርገው ሊያወሩት ይፈልጋሉ። ወዳጄ ጽድቅ ከድህነትም ከብልጽግናም ውጪ ነው። ብልጽግናን እንደምትጠላ ሁሉ በጽድቅ መንገድ ላይ ድህነትንም መጥላት ይገባሃል እንጂ በመሰረቱ ጽድቅም ባይሆን ከዘላለም ሕይወትም ጋር ባይገናኝ ሰው እንዴት አርጎ ነው ድህነትን ሊመርጥ የሚችለው? ድህነት ደስ ይላል? ችጋር ደስ ይላል ወይ? ስቃይ ደስ ይላል? ይሄን ማቆለባበስ ይገባል ወይስ መቃወም ነው የሚገባ? የሰው ፊት እንድታይ የሚያደርግህን ነገር እንዴት ተወደዋለህ? ከሰው በታች አንገትህን እንድደፋ የሚያደርግህን ነገር እንዴት ተወደዋለህ? ያስነባህን ያስለቀሰህን ወይኔ እጄ ላይ ቢኖር ኖሮ ብለህ እንድትቆጭ ያደረገህን ነገር እንዴት ልክ ነው ትለዋለህ? ልክ አይደለም። እግዚአብሔር ይጥረገው ያንሳው ከህይወትህ ላይ። ግን የድህነት ስፕሪት የሚሰራባቸው አሉ። በቃ ባጭሩ ጴርጋሞን እንዲህ አይነት መልክ አላት። ገባችሁ አይደል? ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ